እንግዲህ እንደምታዩት ተመልካቾቻችን እንደምታዩት የአካባቢው ማህበረሰብ ቦታውን እያጸዳ ነው። መከላከያ እዚህ ጋር ነበረ ካምፕ ሰርቶ የነበረው። የሚገርማችሁ ይህ የምታዩት ቦታ የቤተክርስቲያን ይዞታ ነው። ቤተክርስቲያን ነው። ዙሪያውን ያሉ የመቃብር ቦታዎቿን የጸሎት ቦታዎቿን ሁሉ መከላከያ ሲጠቀምበት ነበረ። እላይ ቅጥር ግቢ ድረስ ከቤተክርስቲያን ቅጥር ግቢ ድረስ ምሽግ ሰርተው ነበረ። ቤተክርስቲያን ውስጥ ሁሉ ምሽግ ሰርተው ፋኖ ወደ ቤተክርስቲያን አይተኩስም ሲባል ስለሚሰሙ እነሱ ከባድ መሳሪያቸውን ቤተክርስቲያን ላይ ተክለው ነበረ። የአካባቢውን በቅርብም በርቀትም ያለውን የፋኖን ወደ እነሱ መጠጋት ሲቆጣጠሩ የነበሩት ይህ ቦታ ገዥ ቦታ ነበረ። በጣም ከፍተኛ ቦታ ላይ ነው ያለው እና እዚህ ጋር ነበረ መከላከያ የነበረው። አሁን ሙሉ በሙሉ 12ኛ ክፍለ ጦር ሙሉ በሙሉ በመደምሰሱ የተረፉትም ያው በመማረካቸው የአካባቢው ሰው በጣም በደስታ እንደምታዩት ቦታውን እያጸዳ ነው ያለው። በጣም ማህበረሰቡ እጅግ በጣም ተማሮ ነበረ። እዚህ ጋር የሰፈረው ሰራዊት ከታች ከጋራ በታች ብናሳያችሁ ከተማው ነው፣ ሙጃ ከተማ ነው። እዚህ ጋር ማዕከላቸውን አድርገው የከተማውን ማህበረሰብ ሲያስጨንቁ የነበሩ በተለይ ምንም ፋኖ በቅርበት በሌለበት ቦታ ላይ ዝም ብለው በከተማው አናት ላይ ከባድ መሳሪያ በመተኮስ ከተማውን በማሸበር እዚህ ጋር ሆነው የማሸበር ስራቸው ሲሰሩ ነበረ። ያው ጊዜው በጊዜ እንግዲህ ፋኖ መጥቶ ልካቸውን አስገብቷቸዋል ማለት ነው። እና እዚህ አካባቢ በርካታ ግፎችን ከታች ከከተማው ሙጃ ከተማ በመግባት በስተጎን በኩል ደግሞ የገጠር መንደሮች በመግባት መከላከያ ሴቶችን ሁሉ እስከ መድፈር ድረስ ብዙ ግፎችን ከምድር በታች የተሰራ ግፍ ሁሉ እየሰሩ ነበረ። በነገራችን ላይ ይህ ቦታ በጣም ወታደራዊ ጠቀሜታ ያለው ቦታ ከመሆኑ አንጻር መንግስት አሉኝ የሚላቸው ጠንካራ የሚላቸውን ወታደሮች ነበር እዚህ ያስቀምጠው። ያው 12ኛ ክፍለ ጦር አለ የሚባል ክፍለ ጦር ስለነበረ እሱ ነበር እዚህ አመጡ የነበረው። ግን ምኒልክ በተጠና መልኩ አንድም ወታደር ሳይወጣ ኦፕሬሽን ሰርቶ ስራውን ሰርቷል ማለት ነው። እና አሁን ማህበረሰቡ የአካባቢው አጠቃላይ የግራ ማህበረሰብ አሁን ሰላማዊ ኑሮን ጀምሯል። ፋኖም ጊዜያዊ አስተዳደራዊ መዋቅር ሰርቶ ህዝብን እያስተዳደረ ነው ማለት ነው። እንግዲህ ሁላችሁም እንደምታዩት ያው መንግስት ካምፑን የሚያደርገው ከቤተክርስቲያን አጠገብ ነው። ይህም ደግሞ በሁለት አይነት ምክንያት ነው። አንድ የመጀመሪያው ምክንያት ምንድነው? አማራን በስነ ልቦናው በመምጣት ባህሉን፣ ሃይማኖቱን፣ ወጉን ለማጥፋት አልሞ እየተንቀሳቀሰ በመሆኑ ነው። ሁለተኛው ደግሞ ከፋኖ በኩል ከባድ መሳሪያ እንዳይተኮስባቸው እንደ ድሽቃ ያሉ እንደ ሞርታር ያሉ መሳሪያዎች እንዳይተኮስባቸው ለማድረግ ነው። ምክንያቱም ፋኖ የህዝብ ልጅ ስለሆነ ወደ መስጊድ ወይም ደግሞ ወደ ቤተክርስቲያን እንደማይተኩስ ስለሚታወቅ እሱን ምክንያት በማድረግ ነው ከቤተክርስቲያን አጠገብ ካምፕ የሚሰሩት ማለት ነው። እና ይህ ነገር ሁሉም ማህበረሰብ ሊያወግዘው የሚገባ ስለሆነ እንግዲህ ሁላችሁም ተመልከቱ፣ እያያችሁት ነው። ካላጣው ቦታ ይሄ አካባቢው ተራራ ነው። ካላጣው ቦታ ግን ሄዶ ካምፕ አድርጎ የነበረው ከቤተክርስቲያን አጠገብ ቤተክርስቲያን ቅጥር ግቢ ውስጥ ነበረ። እንግዲህ ሁላችሁም አይታችሁ መንግስት ምን ያክል በአማራ ህዝብ ላይ ምን ያክል በደል እንደፈጸመ ሁላችሁም እዚህ ላይ መመልከት ትችላላችሁ ማለት ነው። አንዱ ይሄ ነው አይደለም፣ ሀታይ ነው። ይችና ሀወደ አንዱ ሀወደ ሁለት ነው የሚያወጡት። ዳዊት ና ወይና ናበዛ ወዲህ አረጋኝ ናዲ ዘራ አስኩባ ወዲ ማርያም ዙር ወዲ ማርያም መስጊድ
እንጨቱ ጋር ላስገባ ለምን ታስገባኛለህ? እንጨቱ ጋር ላስገባው ነው እንጂ